መረጃ መለዋወጥ በሚል ሰበብ በንጉሱ ጊዜ ጀምሮት የነበረውን የሞሳድና የሲአይኤን የወኪልን ስራውንም ቀጠለበት። በዓለም አቀፍ ወዛደራዊነት መሰረት በሶማሊያ ጦርነት ወቅት ከጎናችን ተሰልፈው ውድ ሕይወታቸውን የሰው የኩባ ወታደሮች አስከሬን ወደ ሀገራቸው ለመውሰድ ቦሌ አውሮፕላን ማረፊያ ሲደርሱ በደህንነቱ ክፍል ሳጥኖቹ በመፈተሻቸው በሁለቱ ሀገራት መካከል ከፍተኛ መቃቃርን ፈጠረ። የኢህአዴግ መንግስት ኩባውያን በሶማሌ ጦርነት ጊዜ ለከፈሉት መስዋዕትነት ትግላችን አጠገብ ያሰረላቸውን የመታሰቢያ ሐውልት ምረቃ ላይ ተገኝተው የነበሩት የኩባው ምክትል ፕሬዚዳንት እኛ የመጣነው መስዋዕት ለመክፈል እንጂ ወርቅ ለመውሰድ አልነበረም ሲሉ ያን ጊዜ ቅሬታቸውን በምሬት ገልጸዋል። በዚያ ክስተትም በወቅቱ የተደሰቱት ምዕራባውያን ሀገራት መሆናቸው ግልጽ ነው። በሌላ ጊዜ ደግሞ አንድ የምዕራብ ጀርመን ቄስ አስተባባሪነት ይሰበሰቡ የነበሩ የኦነግ አባላትን ለመግደል የደህንነት ሚኒስትሩ 2 የፈንጂ ባለሙያዎችን ወደ ምዕራብ በርሊን ልኮ ነበር። ፈንጂው ሲጠመድ በድንገት ፈንድቶ አንድ እጅና እግሩ ተቆርጦ በጀርመን ፖሊሶች ተያዘ። ሆስፒታል ከገባ በኋላ 2 አይኑን አጥፍተው በራሳቸው አውሮፕላን በቦሌ አውሮፕላን ማረፊያ አምጥተው ጣሉት። በመጀመሪያ ደረጃ ግዳጁ ቢሳካ ኖሮ የደርግን መንግስት በአሸባሪነት ከማስፈረጅ በዘለለ የኦነግን ዓላማ የሚያሰናክል አልነበረም። በዋናነት ግን የምዕራብ ጀርመን መንግስት በደርግ ላይ ከፍተኛ ቂምና ጥላቻ እንዲቋጥር ያደረገ ድርጊት ነበር። ኢትዮጵያውያን ወደ ምዕራብ ጀርመን ያለ ቪዛ የመግባት የነበራቸውን እድልም ተዘጋ። ውድ ተከታታዮቻችን በዛሬው ዝግጅታችን የምናቀርብላችሁ አብዮቱና ትዝታዬ በሚል ርዕስ ሌተና ኮሎኔል ፍስሐ ደስታ ካዘጋጁት ጽሑፍ ይሆናል። የምናልብላችሁ ጽሑፍ ሐሳቡ በሙሉ የጸሐፊው መሆኑን በአክብሮት እንገልጻለን። አቀራረባችን ወቅቱን ጠብቆ መቅረብ ያለበትን ታሪክ ተከታታዮቻችን እንዲያውቁት ለማድረግ ስለሆነ በጥሞና እንድትከታተሉን እንጠይቃለን። ሰብስክራይብ በማድረግ ቤተሰብ ይሁኑን። የማርክሲስት ሌኒኒስት ሊግ ትግራይ ወይም ማሌሊት ምስረታ በደህንነት ሚኒስትሩ ቅንብር ፕሮጀክት 76 ተግባራዊ ከሆነ በኋላ በቁጥጥር ስር የዋሉትና የተገደሉት ካድሬዎችና አስተዳዳሪዎች የአካባቢውን ባህልና ቋንቋ በማያውቁና ችሎታ ባልነበራቸው 10 አለቆችና 50 አለቆች ተተኩ። በክፍለ ሀገሩ የቀሩት ተወላጆች ቢኖሩም በእስሩ የተሸማቀቁ የወር ተራ የሚጠብቁና በደመነፍስ የሚንቀሳቀሱ ሆኑ። የደርግ መንግስት በትግራይ ክልል የነበረው ተቀባይነትና ይዞታ እየተዳከመ ሲመጣ በአንጻሩ በህወሓት ውስጥ ይንቀሳቀሱ የነበሩ ኮሙኒዝም አቀንቃኞች እየተጠናከሩ መጡ። የበላይነታቸውንም ካረጋገጡ በኋላ ኢሰፓ በተቋቋመ በዓመቱ ህወሓት ሐምሌ 1977 የማርክሲስት ሌኒኒስት ሊግ ትግራይን ለማቋቋም መስራች ጉባኤ ጠራ። ጉባኤውም ተንቤን ወደ አድዋ በሚወስደውና ከዋና ከተማው ከመቀሌ በጥቂት ኪሎ ሜትር ርቀት በሚገኘው ወርኢ በተባለ ሸለቆ አካሄደ። ህወሓት ከ1967 እስከ 1972 በማርክሲዝም ሌኒኒዝም ሳይንስና የማኦ አስተሳሰቦችን መመሪያ አንግቦ ሲንቀሳቀስና በካድሬዎቹ አማካይነትም የትግራይን ወጣት ሲቀሰቅስ ነበር። ከ1972 በኋላ ግን ወጣቱን በሶቪየት ቻይናና ቪየትናም ኮሚኒስታዊ ስርዓትና አካሄድ አሰልፎ መስዋዕትነት እንዳላስከፈለ ሁሉ ሶቪየትና ቻይና የሩት ዓለሙ በራዦች ከላሾች ናቸው በማለት ማውገዝና መወንጀሉን ቀጠለ። በተቃራኒው በአሁኑ ጊዜ በኢምፔሪያሊስት ሀገራት ተከባ በማይነቃነቅ የኮሚኒስት ስርዓት የተገነባችው በኤንቨር ሆጃ የምትመራው አልባንያ ብቻ ነች ሲል ውዳሴውና አስተምሮውን ተያያዘው። የአልባንያን መጽሐፍ ተተረጎሙ። ዘፈኑም መዝሙሩም አልባንያ ሆነ። የአልባንያውን ኮሙኒዝም ተመርኩዞ በተካሄደው ቅስቀሳ ማግስትም የማሌሊት መስራች ጉባኤ አዳራሹ በተለያዩ መፈክሮች አጊጦ ተሰብሳቢዎችም ቀይ ቆብ ደፍተው ቀይ ስካርፍና ቀይ ጨርቅ በአንገታቸውና በእጃቸው አንጠልጥለው ተገኙ። አዳራሹ ሁሉ ከተንጠለጠሉ መፈክሮች መካከል ህዝባዊ ዴሞክራሲያዊ ሪፐብሊክ ትግራይን እንመሰርታለን እና ለኤርትራ ሀገራዊ የቅኝ ግዛት ጥያቄ እስከ መጨረሻው ደማችን እናፈሳለን የሚሉ መፈክሮች የተሰብሳቢዎቹን ቀልብ የሳቡ የህወሓት ማሌሊትን ዓላማና ግብ በማያሻማ አኳኋን የሚገልጹ ነበሩ። በዚህ መስራች ጉባኤ ትግራይን ከኢትዮጵያ በማስገንጠል የትግራይ ሪፐብሊክ ለመመስረት በሚታገሉት በነመለሰ ዜናዊ
በተቃራኒው በኢትዮጵያውያን ታጋዮች መካከል ያለውን ፖለቲካዊ ልዩነት ወደ ሁለተኛ ደረጃ ዝቅ በማድረግ ጸረ ደርግና ጸረ ሶቪየት ጣልቃ ገብነት ለመታገል ግንባር ፈጥሮ ወደ ከፍተኛ የትግል ህብረት እንዲሸጋገር በሚፈልጉ አባላት መካከል ልዩነት ተፈጥሮ ነበር። ነገር ግን የኢትዮጵያውያን የትግል ህብረትን የሚጠይቅ ማናቸውም ሰው በኮሚኒስቶቹ አይን በትምክተኝነትና በአደገኛነት ተፈርጆ ከድርጅቱ እንዲባረርና ሐሳቡን በአጭሩ እንዲቀጭ ይደረጋል። በድርጅቱ ውስጥ በጣምራና በተናጠል የተለያዩ መስመሮችን ያራምዱ ነበር። በድርጅቱ ውስጥ ገሃድ ፖለቲካዊ ትግል የነበረ ቢሆንም ልዩነታቸውን በውይይት ለመፍታት አልቻሉም። በጉባኤው መጨረሻም ከኮሚኒስቱ ቡድን የተለየ ሐሳብ የነበራቸው የድርጅቱ ከፍተኛ አመራር አባላትም የቡድኑ ሰለባ ሆኑ። የለገሰ ዜናዊ አለቃና የፖለቲካ ኃላፊ የነበረው ግደይ ዘርአጽዮን ከህወሓት ሲባረር የወታደራዊ ኮሚቴ ኃላፊ የነበረው አረጋዊ በርሄ ዋስ ጠርቶ ከወጣ በኋላ ጠፍቶ ሱዳን ገባ። የደህንነት ኃላፊ የነበረው ተክሉ ሐዋዝ በቁጥጥር ስር ሊያመልጥ ነበር በሚል ሰበብ እንደተገደለ ነባር ታዋጊዎች ይመሰክራሉ። ከሰለባዎቹ አንደበትም ተገልጿል። የለገሰ ዜናዊ ቡድን የሚመራው የላባደሩን አምባገንነት አመጣለሁ በሚል ሰበብ የራሱን አምባገንነት በማራመድ ማለሊት የሚባል ድርጅት ፈጥሮ የግንባር ቅርጽ ይዞ መላው የትግራይ ህብረተሰብን ያሳተፈ ግንባር ላይ በጉልበቱ የጫነ ጽንፈኛ ኃይል ነው። ኮሚኒስት ቡድኑ በአሸናፊነት በመውጣቱም ኢሰፓ በተቋቋመ በዓመቱ ማርክሲስት ሌኒኒስት ሊግ ትግራይ ወይም ማሌሊት ሐምሌ 1977 ተመሰረተ። በ1968 አውጥቶት የነበረውን ትግራይን በመገንጠል ሪፐብሊክ መመስረት የሚለውን መስመር የኤርትራ መገንጠልን ትርጉም አልባ ያደርገዋል በሚል በሻዕቢያ በተደረገበት ተጽዕኖ መገንጠል የሚለውን ትቶ ለዲሞክራሲያዊ አንድነት እንደሚታገል አሳወቀ። ከዚያ በፊት ግን የብሔር ብሔረሰቦችና ህዝቦች የራስን ዕድል በራስ የመወሰን መብት እስከ መገንጠል የሚለውን ሌኒናዊ መርህ በተግባር ማረጋገጥ እንደሚገባ በመግለጽ በእጅ አዙር ዓላማውን በድጋሚ አጸደቀ። የኤርትራን የቅኝ ተገዥነት ተቀብሎም ለዚሁ ግብ መሳካት የትግራይን ወጣት የህይወትና የደም መስዋዕትነት ለማስከፈል ዝግጁ መሆኑን በስብሰባው ለተገኙ የሻዕቢያ ተወካዮች በድጋሚ ቃል በመግባት ታማኝነቱን ገለጸ። በማለሊት ምስረታ ሂደትም ሆነ በጉባኤው መጨረሻ ወያኔ ለተሰብሳቢዎቹ ጠላና ጠጅ እያቀረበ ሰንጋ እያረዳ አስተናገዳቸው። ወያኔ የደርግ መንግስት የመጀመሪያ የሆነውን የኢትዮጵያ ሰራተኞች ፓርቲን ኢሰፓን ሲመሰርት የኢትዮጵያ ህዝብ በረሃብ እያለቀ ምስረታውን በከፍተኛ ድግስ አከበረ በማለት ሲከስ ነበር። ነገር ግን ነፃ አውጪ የሆነው የወያኔ የትግራይ ህዝብ ከፊቱ እንደ ቅጠል በመርገፍ ላይ ያለ ለእርዳታ ካመጣው ገንዘብ ከህዝባው እየነጠቀ በጮማና በጠጅ ማክበሩን በስብሰባው ተካፋይ የነበሩ ነባር ታጋዮች ዶክተር አረጋዊ በርሄና ገብረመድህን አርአያ ለአሜሪካን ድምፅ ሬዲዮ በሰጡት ቃል ደጋግመው ገልጸዋል። ህወሓት ማሌሊት በደርግ ላይ የሚያቀርበውን ክስም የአብዬን ለእምዬ በማለት ይገልጹታል። ከዚህ ጉባኤ በኋላ ህወሓት የማርክሲዝም ሌኒኒዝም ርዕዮት ተከታይ መሆኑ በግልጽ ተረጋገጠ። የማርክሲዝም ሌኒኒዝም ተከታይ ከነበረው ኢሰፓ ጋርም ያለው ፍጥጫ የርዕዮተ ዓለም ሳይሆን የስልጣን ጥያቄ ነው የሚል እምነት በኮሎኔል መንግስቱ ዘንድ ሳያሳድር አልቀረም። በእሳቸው አስተሳሰብ ትግራይን መገንጠልና ራሱን የቻለ መንግስት ማቋቋም የሚለው የወያኔ አስተሳሰብ ከነባራዊና ታሪካዊ ሁኔታ ጋር ያልተገናዘበ ከስሜታዊነት የመነጨና በትግራይ ህዝቡን ተቀባይነት የማይኖረው ውጥን ነው። ስለዚህም በሁለቱ ማርክሲስት ሌኒኒስት ድርጅቶች መካከል ያልተፈለገ የሰውና የህይወት መስዋዕትነት ከሚከፈል ችግሩን በሰላማዊ መንገድ መፍታት ይቻላልና በእናንተ በኩል ጥረት እንድታደርግ ሲሉ ጠየቁኝ። የሊቀመንበሩ ጥያቄ ከልብ የመነጨ ነው ወይስ እኔ የክልሉ ተወላጅ በመሆኔና ቀደም ሲል ከደህንነት ሚኒስትራቸው ይቀርብላቸው የነበረውን መረጃ እውነታነት ለማረጋገጥ የቀየሱት ስል ይሆን የሚል ጥያቄ በአእምሮዬ ይመላለሳል። ማን ያውቃል ኮሎኔል ተስፋዬ ወልደ ሥላሴ እንደሆነ ይህንን ዘዴ የቀየሰው የሚለውንም ከህሊናዬ አልፋቅኩትም። በዚህ ምክንያት ከኮሎኔል ተስፋዬ ጋር በማይሆን መንገድ እንዳንጠላለፍ ጉዳዩን እንዲያውቀው ቢደረግ ጥሩ ነው በማለት ለሊቀመንበሩ ጥያቄ ሳቀርብላቸው ጉዳዩን በዝምታ አለፉት። ይበልጥ ጥርጣሬን አጎላው። እርሶ ካልነገሩት እኔ ነግረዋለሁ በማለት ገልጬ ለማናቸውም እኔ የማውቀው የወያኔ አባል ሆነ ደጋፊ የለም፣
ነገር ግን የማውቃቸው የክልሉ ተወላጆች ካሉ አፈላልጌ ሐሳቦና መልእክቱን ለማስተላለፍ እሞክራለሁ በማለት ገለጽኩላቸው። ይህ የሰላም ሐሳባቸው ከልብና ከእውነት የመነጨ ከሆነ ወያኔ ይህን ያክል ጉዞ ሳይሄድና በትግራይ ተወላጆች የተካሄደው የእስር ዘመቻ ሳይፈጸም ቢሆን ኖሮ ውጤቱ የተሻለ ይሆን እንደነበረ ግልጽ ነው። የተሰጠኝ ከባድ ኃላፊነት ለመወጣት ግን ጥርጣሬ እንዳለ ሆኖ የተቻለኝን ያክል ከመሞከር ወደኋላ አላልኩም። አንድ በውጭ ሀገር የሚኖር ወዳጄ ለእረፍት አዲስ አበባ መጥቶ ስለነበር አጋጣሚውን በመጠቀም ጉዳዩን አዋየሁት። እሱም በውጭ የሚገኝ የወያኔ ተወካይ ስላለ ወደ አውሮፓ ብቅ በምልበት ወቅት እንደሚያገናኘኝ ቃል ገብቶልኝ ተለያየን። በጥር 1978 ፖላንድ ይካሄድ በነበረው የፓርቲ ጉባኤ ላይ ከተገኘው በኋላ እግረ መንገዴን በሮም በኩል በማለፍ በወዳጅ አገናኝነት ቀደም ሲል ከተጠቀሰልኝ ግለሰብ ጋር ተገናኘን። እንደ አጋጣሚ ግለሰቡን በጣም የማውቀው ሆኖ አገኘሁትና ስለ ጉዳዩ በግልጽ ለመነጋገር አስቸጋሪ አልሆነብኝም። የኮሎኔል መንግስቱን ፍላጎት አስረድቼ ከህወሓት ማሌሊት ጋር ጉዳዩን በሰላም ለመፍታት በሚፈልጉት ቦታና ጊዜ እንድንገናኝ መልእክቱን ለወያኔ አመራር እንዲያስተላልፍልኝ ጠየቅኩት። ግለሰቡም በአሁን ጊዜ በርካታ የትግራይ ተወላጆች ያለ ምክንያት ይታሰራሉ ያለው መንግስት በአንተም ላይ እምነት ያለው ስለማይመስለኝ የሰላም ጥሪውን ከልብ የመነጨ ነው ብዬ ለማመን እቸገራለሁ በማለት ፕሮግራሙን ገለጸልኝ። እኔም ግንኙነት መፍጠር ጥቅም እንጂ ጉዳት ስለሌለው ከሚመለከታቸው ጋር ተገናኝተን ብንወያይ እውነተኛነቱ ያኔ ይታወቃል ስላልኩት መልእክቴን ለማስተላለፍ ተስማምቶ ተለያየን። ከጥቂት ሳምንታት በኋላ መልእክቴ ለህወሓት አመራር መድረሱና ነገር ግን የደርግ መንግስት ከህወሓት ጋር የሰላም ንግግር ለመጀመር ፈቃደኛ መሆኑን በቅድሚያ በመገናኛ ብዙሃን ይፋ ያድርግ የሚል ጥያቄ ማቅረባቸውን ገለጸልኝ። እኔም ይህ ቅድመ ሁኔታ ህወሓት በመንግስት እውቅና ለማግኘትና ለፕሮፓጋንዳ ፍጆታ የተቀመጠ መሆኑን ስለተገነዘብኩ ምንም አይነት ቅድመ ሁኔታ ሳይኖር በቅድሚያ ግንኙነት እንፍጠር፣ ሌላው ከዚያ በኋላ የሚሆን ነው የሚል ምላሽ ሰጠሁት። ይህን የደረስኩበትን ደረጃ ለሊቀመንበሩና ለኮሎኔል ተስፋዬ በመግለጽ በህወሓት የሚሰጠው መልስ በመጠባበቅ ላይ ያለው አንድ ነገር ተከሰተ። ኮሎኔል ተስፋዬ ከህወሓት ጋር ግንኙነት መጀመሩን እያወቀ በሌላ መስመር ግንኙነት ለማድረግ መሞከሩን ከእኔ ጋር ግንኙነት መስርተው የነበሩት በቅሬታ መልክ መልእክት አስተላለፉልኝ። በአንድ መስመርና በሚስጥር መካሄድ የሚገባውን ግንኙነት ለምን በሌላ መስመር መሞከር እንዳስፈለገ ብዙ መላምቶች ቢኖሩም በእኔ በኩል ግን ያ የፈራሁት የመጠላለፍ ሁኔታ መጀመሩን ተረዳሁ። መጠላለፉ ወደ አንድ ሌላ እድገት ሳያመራም ራሴን ከጨዋታው አገለልኩ። የኮሎኔል ተስፋዬ ሙከራም ገና ከጅምሩ መክሸፉን ሰማሁ። እኛ ስንጠላለፍ እና መንግስትም በኢሂድሪ ምስረታ ላይ ባተኮረበት በ1979 እና 1980 ወያኔ አብዛኛውን የትግራይን ገጠር ከመቆጣጠር አልፎ ጥቃቱን ወደ ከተሞች ለማዞር በዝግጅት ላይ ነበር። በክፍለ ሀገሩ ከነበሩት 2 ክፍለ ጦሮች የ17ኛው ክፍለ ጦር ሽሬ እንዳስላሴ ሰፍሮ ነበር። ይህ በብርጋዴር ጀነራል አርአያ ዘርአይ የሚመራው ጦር ቀለብና ስንቅ የሚያገኘው ከአስመራ ሲሆን ከመንገዱ መርዘም የተነሳ ክፍለቱ ወይም ኮንቮዩ ለወያኔ ደፈጣና አደጋ በመጋለጥ በየጊዜው ከፍተኛ አደጋ ደረሰበት። በወቅቱ በቦታው ተገኝተው የነበሩት ፕሬዝዳንት መንግስቱ የኤርትራን ሁኔታ ከገመገሙ በኋላ ጦሩ ወደ አክሱም እንዲጠቃለል ትዕዛዝ አስተላለፉ። ትዕዛዙ የደረሰው ክፍለ ጦርን በከተማው ይገኝ የነበረውን የኤሌክትሪክ ጄኔሬተር በፈንጂ በማውደም ህዝቡን ለጨለማ ዳርጎ ወደ አክሱም አቅጣጫ ተንቀሳቀሰ። አክሱም ከመድረሱ በፊት ግን ሰለክለካ በተባለው ተራራማና ጠመዝማዛ ቦታ ላይ ወያኔ ከባድ ውጊያ ከፈተበት። በከፍተኛ ወኔና ቆራጥነት ቢዋጋም ወደ ግቡ ሰብሮ ለማለፍ ስላልቻለም ወደ እንዳስላሴ አቅጣጫ ለማፈግፈግ ተገደደ። የእንዳስላሴን ከተማ ብዙ ባይቆይበትም ጨለማው ለጦሩም ተረፈው። ድርጊቱም ጦሩና ህዝቡን አቃቃረው። ለቀጣይ ውጊያም መጥፎ አሻራውን ጥሎ አለፈ። 17ኛው ክፍለ ጦር አብዛኛው የሰው ኃይሉ ተጎድቶበት ከጥቂት ተሽከርካሪዎችና መሳሪያዎች በስተቀር አብዛኛው ንብረቱ በጦሩ በራሱ እየተከታተልና በሚያጠቃው ወያኔ ወድሞበት ሰሜን ጎንደር ደረሰ። በተመሳሳይ ከመቀሌ ወደ አክሱም ተነቃድቆ የነበረው 16ኛ ክፍለ ጦርም በወያኔ ከበባ ከባድ ጥቃት ደረሰበት። የክፍለ ጦሩ አዛዥ የነበረው ብርጋዴር ጀነራል ለገሰ አበጀም በጀግንነት ከተዋጋ በኋላ ከአቅሙ በላይ ሲሆን ራሱን ሰዋ። በ1977 በትግራይ ተከስቶ የነበረው አስከቢ ረሃብና ድርቅ የትግራይን ህዝብ እንደ ቅጠል ሲያረግፍ፣ በተቃራኒው ግን ለህወሓት ማሌሊት የማጠናከሪያ ሰርግና ምላሽ ሆነለት። ትግራይ የጦርነት ቀጠና በመሆኑና በወያኔ ቁጥጥር ስር ስለነበረ ለረሃብተኞች ወያኔ እንዲያከፋፍል በማሰብ እንደ ኦክስፋም፣ ኬር፣
ዓለም አቀፍ ቀይ ጨረቃና ቀይ መስቀል የመሳሰሉት መንግስታዊ ያልሆኑ የውጭ የረድኤት ድርጅቶች የእርዳታ እህልን፣ የተለያዩ ምግቦችን በሱዳን በኩል በገፍ በማቅረብ ላይ ነበሩ። ህወሓት ማሌሊት ግን ይህንን እድል ተጠቅሞ እርዳታውን ቆምኩለት ከሚልለት ህዝብ አፍ ነጥቆ ለረዥም ዓመታት ለሚያካሄደው ውጊያ የሚያበቃ እህል በየቦታው አከማቸ። አረጋዊ በርሄንና ገብረመድህን አርአያን ጨምሮ አንዳንድ የውስጥ አዋቂዎች የውጭ ሀገር ግለሰቦች ወያኔ በጥሬ ገንዘብ የተሰጠውንና በእርዳታ ከተሰጠው እህልና ቁሳቁስ በከፊል በሱዳን ገበያ በመቸብቸብ የጦር መሳሪያ መግዛቱን ይገልጻሉ። በማሌሊት ምስረታ ወቅት ለድግስ የወጣው በሚሊዮኖች የሚቆጠር ገንዘብም ከዚህ የውጭ ድርጅቶች ከሰጡት የሰብአዊ እርዳታ የተገኘ እንደነበርም ያረጋግጣሉ። የደህንነት ሚኒስትሩ ተስፋዬ የዶርዜ ተወላጅ ሲሆን የመጀመሪያ ስሙ ጩባ ጦሌ እንደነበርና አዲስ አበባ መጥቶ ክርስትና ከተነሳ በኋላ የአሁኑ ስሙ እንደተሰጠው ሀገር ቤት የቤተሰቦቹ ጎረቤት የነበረ እስረኛ አጫውቶኛል። ተስፋዬ ቅድስት ሥላሴ ትምህርት ቤት በተስፈኝነት እስከ 7ኛ ክፍል ከተማረ በኋላ በህዳር 1949 ለ17ኛ ጊዜ ለሚካሄደው የእጩ መኮንኖች ኮርስ ተሳታፊ ሆኖ በዚያው ዓመት በሰኔ ወር ከ10 ወራት በኋላ በምክትል መቶ አለቅነት ማዕረግ ተመረቀ። በመጀመሪያ ጎንደር ጎርጎራ፣ ቀጥሎም ኤርትራ አገልግሏል። በእስራኤሎች ይሰጥ የነበረውን የ4 ወራት የውጊያ መረጃ ኮርስ በሀገር ውስጥ ቀጥሎም ተመሳሳይ ትምህርት ለ4 ወራት በአሜሪካን ሀገር ወስዷል። ከዚያም በኋላ ሆለታ በነበረው የአዛዥነትና መምሪያ መኮንነት ኮርስ የውጊያ መረጃ አስተማሪ ሆኖ አገልግሏል። በሰኔ 1966 ደርግ እንደተቋቋመ በኮሎኔል መንግስቱና በብርጋዴር በጀነራል ተስፋዬ ጠቋሚነት በነ ኮሎኔል ተካ ቱሉ ይመራ በነበረው የደርግ የደህንነት ኮሚቴ ተጠሪ በመሆን በሀገር አስተዳደር ስር የመረጃ ማዘዣና ማከፋፈያ ኮሚቴ ኃላፊ ሆኖ እስከ ሐምሌ 1966 ተመደበ። ኮሚቴው በስሩ የጸጥታ፣ የልዩ ካቢኔን፣ የልዩ ፖሊስ ምርመራን፣ ኢሚግሬሽንን የያዘ አካል ነበር። በ1971 መዋቅሩ በምስራቅ ጀርመን ባለሙያዎች የሀገርና የሕዝብ ደህንነት ሚኒስቴር ተብሎ እንዲጠራና በስሩም የውጭ ሀገሮች ጥናትና ምርምር፣ የሀገር ውስጥ ደህንነት፣ የይለፍና ቪዛ፣ የማዕከላዊ ምርመራ፣ የኢኮኖሚ መምሪያ፣ የባለስልጣኖች ጥበቃ መምሪያን ያቀፈ እንዲሆን ጥናቱ ለመንግስት ቀርቦ ተቀባይነት አገኘ። መዋቅሩ ከጸደቀ በኋላ በደርግ ረዳት ጸሐፊነቴና በአስተዳደርና ሕግ ኮሚቴ ኃላፊነቴ በሚኒስትርነት የሚመደበውን ግለሰብ ማቅረብ የእኔ ድርሻ ነበር። ለዚህ ቦታ ተወዳዳሪ የነበሩት የደህንነት ኮሚቴ ኃላፊዎች ኮሎኔል ተካ ቱሉና ኮሎኔል ካሳሁን ታፈሰ ነበሩ። በእኔ በኩል ግን ከ1966 እስከ 1971 ድረስ ባከናወነው ሥራ ከሁለቱ የደርግ አባላት ሚዛን ደፍቶ ያገኘሁት ተስፋዬ ወልደ ሥላሴ ስለነበረ ሁለቱ የደርግ አባላት አባል በሆኑበት ለደርግ ቋሚ ኮሚቴ በእጩነት አቀረብኩት። ሁለቱም የደርግ አባላት ራሳቸውን ለቦታው አጭተው ስለነበረ ከፊት ለፊቴ ተቀምጠው ፊታቸው ሲለዋወጥ አየሁ። ስለ እጩነቱ ሊቀመንበሩ አስተያየት ሲጠይቁ ግን አንድም ተቃዋሚ አልነበረም። እጩነቱ ጸድቆ በማግስቱ ሊቀመንበሩ ዘንድ ቀርቦ ነፍስ የተአምር ቀታሊሃ ነፍስ ገዳይዋን አታውቅም እንደሚባለው በሚኒስትርነት እንዲሾም አደረግኩ። ከጊዜ በኋላ እንደተረዳሁት ግን ተስፋዬ እንደሚነገርለት የጠለቀ የኢንቴሊጀንስ ባለሙያ ተመራማሪና ፖሊሲ ቀያሽ ሳይሆኑ ጥሩ የመረጃ ወኪልና ወሬ አቀባይ ነው። ሊቀመንበር መንግስቱን ሲፈራ የጉድ ነው። ሊቀመንበሩ ትዕዛዝ ሳይሰጡ የፊታቸውን መለዋወጥ እያየ ወይም ከባድ ትችት በሰው ላይ ሲዘነዝሩ ከሰማ ፈጣን እርምጃ በመውሰድ በርካታ ስህተቶችን ፈጽመዋል። ወዳጅና ዘመድ የሚባል ነገር አያውቅም። ማታ የሚገድለውን ሰው ስቆና አጫውቶ ይሸኛል። መስሪያ ቤቱ ከፍተኛ በጀት የመደበለት ከመከላከያ ቀጥሎ ወሳኝ የመንግስት መዋቅር ነበረ። ተስፋዬ እንደተሾመ ግን ከጥቂቶቹ በስተቀር በሙያው ከፍተኛ ችሎታና ልምድ የነበራቸውን አንድም በጡረታ አለያም በሹመት አራቅቶ ስልጣኑን ሊቀናቀኑት በማይችሉ ሙያና ስነ ምግባር በጎደላቸው አድርባዮች ሞላው። መረጃ መለዋወጥ በሚል ሰበብ በንጉሱ ጊዜ ጀምሮት የነበረውን የሞሳድና የሲአይኤን የወኪልነት ስራውንም ቀጠለበት። በዓለም አቀፍ ወዛደራዊነት መሰረት በሶማሊያ ጦርነት ወቅት ከጎናችን ተሰልፈው ውድ ሕይወታቸውን የሰው የኩባ ወታደሮች አስከሬን ወደ ሀገራቸው ለመውሰድ ቦሌ አውሮፕላን ማረፊያ ሲደርሱ በደህንነቱ ክፍል ሳጥኖቹ በመፈተሻቸው በሁለቱ ሀገራት መካከል ከፍተኛ
መቃቃርን ፈጠረ። የኢህአዴግ መንግስት ኩባውያን በሶማሌ ጦርነት ጊዜ ለከፈሉት መስዋዕትነት ትግላችን አጠገብ ያሰረላቸውን የመታሰቢያ ሐውልት ምረቃ ላይ ተገኝተው የነበሩት የኩባው ምክትል ፕሬዚዳንት እኛ የመጣነው መስዋዕት ለመክፈል እንጂ ወርቅ ለመውሰድ አልነበረም ሲሉ ያን ጊዜ ቅሬታቸውን በምሬት ገልጸዋል። በዚያ ክስተትም በወቅቱ የተደሰቱት ምዕራባውያን ሀገራት መሆናቸው ግልጽ ነው። በሌላ ጊዜ ደግሞ አንድ የምዕራብ ጀርመን ቄስ አስተባባሪነት ይሰበሰቡ የነበሩ የኦነግ አባላትን ለመግደል የደህንነት ሚኒስትሩ 2 የፈንጂ ባለሙያዎችን ወደ ምዕራብ በርሊን ልኮ ነበር። ፈንጂው ሲጠመድ በድንገት ፈንድቶ አንድ እጅና እግሩ ተቆርጦ በጀርመን ፖሊሶች ተያዘ። ሆስፒታል ከገባ በኋላ 2 አይኑን አጥፍተው በራሳቸው አውሮፕላን በቦሌ አውሮፕላን ማረፊያ አምጥተው ጣሉት። በመጀመሪያ ደረጃ ግዳጁ ቢሳካ ኖሮ የደርግን መንግስት በአሸባሪነት ከማስፈረጅ በዘለለ የኦነግን ዓላማ የሚያሰናክል አልነበረም። በዋናነት ግን የምዕራብ ጀርመን መንግስት በደርግ ላይ ከፍተኛ ቂምና ጥላቻ እንዲቋጥር ያደረገ ድርጊት ነበር። ኢትዮጵያውያን ወደ ምዕራብ ጀርመን ያለ ቪዛ የመግባት የነበራቸውን እድልም ተዘጋ። ተስፋዬ ወልደስላሴ እስከ 1976 ድረስ እጅግ ታማኝ የነበረ ሲሆን ከዚህ በኋላ በስራው ሲደላደል ልቡ የሸፈተ ወደ ክህደት እያመራ መጣ። በእንደዚህ አይነት አሰራር ከወዳጆቻችን ጋር ሲያቃቅረን፣ በሌላ በኩል የሐሰት መረጃ በማቅረብ መንግስትን ሲያሳስት፣ ግለሰቦችን እንደፈለገ በማሰርና ዘግናኝና ጨካኝ ምርመራ እንዲካሄድባቸው በማድረግ ህዝብና መንግስቱን ሲያራርቅ ቆይቷል። በንጉሱ ጊዜ ሴራና አድማ እየጠነሰሱ ነው ተብለው ክትትል ተደርጎባቸው መረጃው ከተጠናከረ በኋላ ሴራቸው እንደተደረሰባቸውና የጀመሩትን አድማ እንዲያቋርጡ መክረውና ዘክረው ከችግር የሚያድኑ እንደ ኮሎኔል ወርቅነህ አይነት የጸጥታ ሹም የነበራት ሀገር ጨካኝ ግራፊዎችንና እበላባይ የህግ ምሁራን ተብዮችን አሰባስቦ የሐሰት ወንጀል በመፍጠር ሰውን ለማጥፋት በሚጥር የደህንነት ሹም መተካቱ የሚያሳዝን ነው። የኔና የተስፋዬ መቃቃር የጀመረው ከሚኒስትሮች ምክር ቤት ወደ ፓርቲ ማዕከላዊና አስተዳደር መምሪያ ወይም ደህንነትን ያጠቃለለ ከተዛወርኩ በኋላ ነበር። ከደህንነት መስሪያ ቤቱ በየሳምንቱ ለፕሬዝዳንቱ የሚቀርበው መረጃ በቢቢሲና ዓለም አቀፍ መገናኛ ብዙሃን የተዘገቡ ዜናዎችን፣ ከግልጽ ምንጭ የተላለፉ ወሬዎችን፣ ወቅት ያለፈባቸውን አንዳንዴም ከእውነት የራቁ ግምታዊ አስተያየቶችን የያዙ ነበሩ። እነዚህን የመረጃ አቀራረቦች በመተቸት ለፕሬዝዳንቱ አንድ የጥናት ጽሑፍ አቀረብኩላቸው። እሳቸውም ጽሑፉን ተመልክተው ለተስፋዬ ከሰጡት በኋላ ነበር የሁለታችን ቅራኔ የተጀመረው። በትግራይ ተወላጆች ላይ ሲካሄድ የነበረው ዘመቻ ግን ጠለቅ ያለ ግብና ዓላማ ቢኖረውም በአንድ ድንጋይ 2 ወፍ እንዲሉ በዚህ አጋጣሚ እኔንም ለማስመታት አጋጣሚ ሆነለት። ቁጭ ብዬ የሰቀልኩትን ቆሜ ማውረድ አቃተኝ።